በመከራና በችግር ውስጥ ያሉ ሰዎች ስማቸውን ጠርተው በተማጸኑባቸው ጊዜ ፈጥነው በመድረስ ከመከራና ከችግር የሚያወጡ፣ በእምነት ሆኖ ስማቸውን ጠርቶ ለጸለየ ሰው በስላሴ ፊት ቆመው ፈጥና በምትሰማ ጸሎታቸው ግዳጅን በምትፈጽም ልመናቸው እያሰቡ በመራዳት ከሰው ልጆች ከእመቤታችን ቀጥሎ እነሱን የሚመስል የሌለ ስለ ክርስቶስ ፍቅር ሲሉ ስጋዊ መከራን ሁሉ ታግሰውና ደማቸውን አፍስሰው በሰማዕትነት በመሞት የክብር አክሊልን ከተቀበሉ ከቅዱሳን ሰማዕታት መካከል አንዱ የሆነው ቅዱስ መርምህናም ከእህቱ ከቅድስት ሳራና ከ40 አገልጋዮቹ ጋራ ዛሬ ታኅሳስ 14 ቀን ክርስቶስን አልክድም ለረከሱ ጣዖታት አልሰግድም በማለቱ በአባቱ በንጉሥ ሰናክሬም ትእዛዝ አንገታቸውን በሰይፍ ተቆርጠው በሰማዕትነት ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ይህም ቅዱስ ከዕለታት በአንዱ ቀን ለአደን ሲወጣ መልአክ ተገልጾ ወደ አባ ማቴዎስ እንዲሄድ አዘዘው። አባ ማቴዎስም የሃይማኖትን ትምህርት አስተማረው። ከእህቱ ከቅድስት ሳራና ከ40 አገልጋዮቹ ጋርም አጠመቀው። ሰውነቷ በለምጽ የነደደች ቅድስት ሳራም ከተጠመቀች በኋላ ተፈወሰች። ከብዙ ጊዜያት በኋላም ንጉሥ አባቱ መንግስቴን ውረስ ብሎ ወደዚህ ቅዱስ ላከ። ቅዱሱ ግን ምድራዊ መንግስትን እንደማይፈልግና በክርስቶስ መንግስት መንገስ እንደሚፈልግ ለአባቱ መለሰለት። በዚህም ምክንያት በአባቱ ትእዛዝ ከእህቱና ከ40 አገልጋዮቹ ጋራ በሰማዕትነት ተገደሉ። ስጋቸውንም ሊያቃጥሉ በፈለጉ ጊዜ እግዚአብሔር ሰወረባቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መርምህናም በቅድስት ሳራና በ40 ሰማዕታት ጸሎት ይማረን ይቆየን።